በምዕራብ ኢትዮጵያ በተለይም በልጎ፣ በመንደር 10፣ በአባ ሙሳ፣ በኩኬ፣ በጃርሶ፣ በጉናና በአልቱ አካባቢዎች ግጭት መጀመሩን መረጃዎች ያመለክታሉ። በዚህ አውደ ውጊያ ከንጹሐን ሚሊሻዎች ጋር በተያያዘ ማስጠንቀቂያ ተሰጥቷል። በአባ ሙሳ አካባቢ ንጹሐን የአማራ ተወላጅ ከመኪና ወርደው ፋኖ ነን በሚል ስም በህገወጥ መንገድ መታገት መጀመሩን መረጃዎች ያመለክታሉ። አቶ ሙሉጌታ የተባለ ግለሰብ ራሱን የአማራ ወኪል በማድረግ በሚኒሾች መካከል በመረበሽ ዋርድያ ውጡ በማለት ህዝቡን ለማወናበድ እየሞከረ እንደሆነ ተገልጿል። ግጭቱ ከብሔራዊ እና ከማንነት ጋር የተያያዘ ሳይሆን አጥፊዎችን በቁጥጥር ስር ለማዋል በሚደረግ ትግል ውስጥ የግለሰቦችን ደህንነት ከማስጠበቅ ጋር የተያያዘ ነው ተብሏል። በበልጎ፣ በመንደር 10፣ በአባ ሙሳ፣ በኩኬ፣ በጃርሶ፣ በጉናና በአልቱ የሚገኙ አርሶ አደሮችን፣ ገበሬዎችን ግጭቱ እናንተን የሚመለከት ባለመሆኑ እንዳትደናገጡ ለራሳችሁ ደህንነት እንድትጠብቁ መልእክቱን ተላልፏል። የታጠቁ ሚኒሾችን ከግጭቱ ጋር ተያይዞ አካባቢያቸውን ከሌሎች ለመጠበቅ ከሚደረግ እንቅስቃሴ ውጭ ምንም አይነት ተሳትፎ እንዳያደርጉ ታዘዋል። አንተ አማራ፣ ኦሮሞ፣ ጉምዝ ወይም ትግራይ ስለሆንክ የሚነካ አንድም ሰው የሌለ መሆኑን ተገልጿል። የግለሰቦች ጠባቂ ስለላ ከመሆኑ ራሱን መከላከል አስፈላጊ መሆኑን ተመላክቷል። በወለጋ የሚደረገውን ትግል የህልውና ትግል እንጂ የሌሎች ብሔሮች ጥቅም እና ፍላጎት ለመጠበቅ አለመሆኑን ተገልጿል። የአንሙት ያዛቸው ብርጌድ የለይ ዘለቀ አንደኛ ሻለቃ ለማጥቃት በኮሎኔሎችና በከፍተኛ መኮንኖች ተነድፎ አግታ ቀበሌ ላይ ሌሊት ከበባ አድርገው የነበረውን የመንግስት ኃይል ጥቃቱን በመመከት ማሸነፉን አስታውቋል። የመንግስት ኃይሎች በሌሊት አግታ ቀበሌ ላይ የሚገኘውን የለይ ዘለቀ አንደኛ ሻለቃ ለመክበብ እቅድ ነድፈው ተንቀሳቅሰዋል። የአንሙት ያዛቸው ብርጌድ ጠላትን አጋፍጦ መዋጋቱን ከከበባውም በመስበር ማሸነፍ ችሏል። በውጊያውም የጠላትን አዋጊ መኮንን ጨምሮ ከ30 በላይ የሚሆኑ የመንግስት ወታደሮችን መደምሰሳቸውን ተገልጿል። ከሁለት ፓትሮል በላይ የሚሆኑ የጠላት ተሽከርካሪዎችም ወደ ኋላ እንዲመለሱ መደረጋቸው ተነግሯል። መግለጫው የጄኔራሉ አንሙት ያዛቸው ብርጌድ በአለት ላይ እንደጸና ጠንካራ መሆኑንና ጠላትንም ዳግም ወደ አካባቢው እንዳይመለስም መደረጉን አስመልክቷል። የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ቴዎድሮስ እዝ የጎጃም አገው ምድር ክፍለ ጦር ሳልታ ተራራ ላይ የመንግስት ኃይሎችን ድባቅ መምታቱን አስታውቋል። የ10 አለቃ ኤፍሬም አጥናፉ፣ የቢትወደድ መንገሻ፣ የቀኝ አዝማች ስሜነ ደስታ፣ የቲሊሊ ዘንገና እና የጊዮን ብርጌዶች በጋራ በመሆን ውጊያውን መርተውታል። ወጣቱ የጦር መሪ ኮማንዶ ደግሞ ዴቭ ውጊያውን በመምራት ከጠዋቱ 3 ሰዓት ከ10 እስከ 7 ሰዓት ከ50 ባለው ጊዜ ውስጥ የጠላትን ኃይል ደምስሰዋል። የተማረኩ ንብረቶች 22 ክላሾች ጠበንጃዎች፣ 1988 የክላሽ ተተኳሽ ጥይቶች፣ 742 የብሬን ጥይቶች። የጠላት ኪሳራ 28 የመንግስት ወታደሮች ተገድለዋል። ከ30 በላይ የሚሆኑ ቆስለው ወደ እንጅባራ ሆስፒታል ገብተዋል። ፋኖችም ጠላትን ዙር 23 እና ሞርተር ዲሽቃ ጠቀምን በሰው ቁመት ልክ የተሰሩ 2 የመንግስት ምሽጎችን በመስበር ድል መቀናጀታቸው ተነግሯል። የሚኒሊክ ዕዝ ልዩ ዘመቻ ኃይል መስከረም 5 ቀን ሌሊት ላይ ቆቦ ከተማ በመንግስት በራሪ ቆቦ ወረዳ ፖሊስ ጣቢያ ላይ ከባድ ጥቃት ማድረጉን አስታውቋል። ፖሊስ ጣቢያው የብልጽግና ፓርቲ ካድሬዎችን እና የጸጥታ ኃይሎችን የሚገኙበትን በመሆኑ ተገልጿል። ልዩ ዘመቻ የራያ ቆቦ ፖሊስ ጣቢያ ህንፃ ላይ ተደጋጋሚ አርቲጂ ላውንቸር ጥቃት በመፈጸም ድል ማድረጉን አስታውቋል። በህንፃው ውስጥ የነበሩ የብልጽግና ካድሬዎች፣ ሚኒሾች፣ የአድማ ብተናና የደህንነት አመራሮች ላይ
የደረሰው ጉዳት መጠን እንዳይታወቅ የመንግስት ኃይሎች አካባቢውን ከሰዎች እንቅስቃሴ ውጭ አድርገውታል። ይህ ጥንቃቄ የመጣው ለፋኖና ለአማራ ሕዝብ ጥሪ ተማጽኖ ጆሮ ሳይሰጥ በመንግስት ኃይሎች ላይ ዘር ማጥፋት እየተፈጸመ በመሆኑ ነው ሲል መግለጫው ያስረዳል። በተያያዘ መልኩ መግለጫው የብልጽግና መንግስት ያላለቀውን የአባይ ግድብ ካስመረቀ በኋላ በሰሜን በኩል በኤርትራ ጋር ለሚያካሂደው ጦርነት ፕሮፓጋንዳ እንዲሆን ህዝቡን በግዳጅ ሰልፍ እንዲወጣ እያደረገ መሆኑን ይገልጻል። ምንም እንኳን ይህንን ድርጊት የሚደረገው ውጤት ባያመጣም የህዝብን ሰልፍ የማስገደድ ተግባር እየቀጠለ መሆኑን ያስረዳል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ በልጅ ኢያሱ ኮር ስር የሚገኘውን የየጎፍ ክፍለ ጦር በመስከረም 6 በደቡብ ወሎ ወልኢ ካቤ ከተማ ሊደረግ የነበረውን የግዳጅ ሰልፍ ማደናቀፉን አስታውቋል። መንግስት የአባይ ግድብ መመረቅ ምክንያት በማድረግ የሰራዊት ወንጀል ለመሸፈን የካቤ ከተማ ነዋሪዎችን በግድ ሰልፍ እንዲወጡ ለማድረግ ሞክሯል። የየጎግ ክፍለ ጦር አባላትም ከከተማዋ ውስጥ ገብተው ህዝቡን ከድብደባና ከግዳጅ ሰልፍ ታደግ ችሏል። ሰልፉም ሲያስተባብር የነበረው የመንግስት ሚኒሻና አድማ ብተና አባላት ላይ በተወሰደ እርምጃ 2 ሰዎችን መግደላቸውን እና 4 ሰዎች ደግሞ መቁሰላቸውን ዘገባው ያመለክታል። በሸዋ ደራ ጉንዶ መስቀል ከተማ እና በዙሪያ ለሚኖሩ የአማራ ህብረተሰብ የኦነግ ሸኔ ታጣቂ ቡድን ወደ ከተማዋ በመግባት ምክንያት ከፍተኛ የጥንቃቄ መልእክት ተላልፏል። ዘገባውም እንደሚያመለክተው ቀደም ሲል በገጠሩ አካባቢ ማህበረሰብ በመግደል በማፈን እና በማገት ሲንቀሳቀስ የነበረ የኦነግ ሸኔ ታጣቂ ቡድን መስከረም 6 ቀን ወደ ጉዱ መስቀል ከተማ ገብቷል። የአይን እማኞች ታጣቂዎቹ በአስተዳደር ጽሕፈት ቤት ፊት ለፊት በሚገኘው ግሮሰሪ ውስጥ ሲጨፍሩ ታይተዋል። ግሮሰሪው የኦነግ ሸኔ መደበቂያ እና የመሰብሰቢያ ቦታ እንደሆነ ተገልጿል። ባለቤቱ ጨካኝ ዮሐንስ የሚባል ሲሆን ስሙም ኩልጬ የተባለ ግለሰብ ከቡድኑ አባል መሆኑን ተጠቁሟል። በአቶ ታፈሰ ጋሪ የሚመራው የኦነግ ሸኔ ቡድን በከተማዋ ነዋሪዎች ላይ ጥቃት ለመሰንዘር አቅዶ እንደሆነም የደራ አማራ ማህበረሰብ ለመጉዳት እንደታቀደም የደራ ልሳን የሚል ስም ያለው መረጃ አስታውቋል። የአካባቢውም የአማራ ህብረተሰብ ከዚህ በፊት በተፈጸመበት ጥቃቶች እንዳደረጉት ሁሉ ከወትሮ በተለየ ጥንቃቄ እንዲያደርግና ራሱን ከጥንቃቄ እንዲጠብቅ ቀርቧል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ቴዎድሮስ ዕዝ ቀኝ ጌታ ይፍጠኤ ንጉሴ 6ኛ ክፍለ ጦር በረህኛው ጀበላ ሙትራ ብርጌድ 5 የመንግስት አድማ ብተና አባላትን ወደ ፋኖ መቀላቀላቸውን አስታውቋል። የብልጽግና መንግስት የድጋፍ ሰልፍ ሲደረግ በዋለበት ቀን 5ቱ የአድማ ብተና አባላት ከመንግስት የጸጥታ መዋቅር መውጣታቸውን አስታውቀዋል። አሳመረ ባየ ቦጋለ፣ ኤፍሬም አድማሱ ደሳለኝ፣ ሰው መሆን አወቀ ቢራራ፣ ይታያል ስማቸው ቀሬ፣ አብደላ አብዱ ኢብሮ ግለሰቦቹ ወደ ፋኖ ለመቀላቀል የመረጡበት ምክንያት ህዝባችን ላይ እየደረሰ ባለው የጅምላ ጭፍጨፋ ተግባር መሳተፍ አንፈልግም፣ አረመኔ ቡድን ጋር ሁነን ህዝባችንን አንጨፈጭፍም በማለት ነው ሲል ዘገባው ያመለክታል። በቅርቡ የወጡ መረጃዎች እንደሚጠቁሙት የአቢሲኒያ ባንክ ብሔራቸው አማራ የሆኑ 2500 ያህል ነባር ሰራተኞች እንዲያባረር ከአገዛዙ አካል ትዕዛዝ ተሰጥቶታል። የመባረሪያው መስፈርትም የክህሎት ክፍተት የሚል መሆኑን ተናግሯል። ጽሑፉ የክህሎት ክፍተት ሰበብ ተደርጎ መቅረቡን ይተቻል። ምክንያቱም ብቃትና ልምድ ያላቸው ሰራተኞች ከማሰልጠን ይልቅ ማባረርና አዲስ ሰራተኛ መቅጠር ምክንያት አድርጎታል። ከባንኩ ከፍተኛ አመራሮች መካከልም የአማራ ተወላጅ ቁጥር መብዛቱን እንደ ችግር እየተቆጠረና የቅነሳውም ዋና ምክንያት መሆኑን በውስጥ አዋቂዎች
መገለጹ ተጠቁሟል። ጽሑፉ ባንኩ ይህንን እውነት አድርጎ የሚሰራ ከሆነ ስራው መልካም እንደማይሆን ስጋቱን ይገልጻል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ቴዎድሮስ ዕዝ ራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር የቡሬ ዳሞት ብርጌድ በቡሬ እና ቁጪ ከተማ ሊደረግ የነበረውን የድጋፍ ሰልፍ ማደናቀፉን አስታውቋል። የመንግስት ስርዓት በቡሬ እና ቁጪ ከተማ ህዝቡን በግድ በማስገደድ የድጋፍ ሰልፍ ለማድረግ ሲሞክር የነበረ ሲሆን ይህንኑ ሙከራ የቡሬ ዳሞት ብርጌድ አባላት አደናቅፈውታል። የቡሬ ዳሞት ብርጌድ የተለያዩ ሻለቆችም አሳምነው፣ ዘመነ፣ አባይ፣ ሰፊ እና መርከብ በተለያዩ አቅጣጫዎች አልካን፣ ሻልኮ እና ቁጭ ገበያ በማሰለፍ የመንግስት እቅድ ውድቅ አድርገውታል። በአባይና በመርከብ ሻለቃ ግንባር ወደ ዛልማ አቅጣጫ የተጓዘ የመንግስት ኃይል ከፍተኛ ጉዳት ደርሶበታል። በርካታ ወታደሮች የተገደሉ የቆሰሉ ሲሆን ቁስለኞችም የቁጭ ጤና ጣቢያን እንዳስጨናነቁ ተገልጿል። መግለጫው የቡሬ ዳሞት ብርጌድ የሚሳኤል ያህል የሚምዘገዘገው ሻለቆችን በመጠበቅ የመንግስት ኃይልን በአፈሙዝ አስገድዶ ለሰልፍ ያሰባሰበውን ህዝብ መበተኑን አስመልክቷል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ቴዎድሮስ ዕዝ ጎጃም አገው ምድር ክፍለ ጦር በአምሳልታ ተራራ ላይ የመንግስት ኃይልን በማጥቃት ከፍተኛ ድል ማስገኘቱን አስታውቋል። የ10 አለቃ ኤፍሬም አጥናፉ ቢትወደድ መንገሻ፣ ቀኝ አዝማች ስሜነ ደስታ፣ ቲሊሊ ዘንገጋ እና ጊዮን ብርጌዶችን ያካተተ የፋኖ ጥምር በአምስት ተራራ ላይ የሰፈረውን የመንግስት ኃይል ከበባ ውስጥ በማስገባት 2 ምሽጎችን መስበሩን ገልጿል። በወጣት የጦር መሪ ኮማንዶ ደሞዝ ወይም ዴቭ በተመራው በዚህ ውጊያ ፋኖ ከፍተኛ ቁሳዊ እና ሰብአዊ ጉዳት ማድረስ ችሏል። የሰው ኃይልም ኪሳራ 28 የመንግስት ወታደሮች የተገደሉ ሲሆን ከ30 በላይ የሚሆኑ ደግሞ ቆስለዋል። ወደ እንጂባራ ሆስፒታል መግባታቸው ተነግሯል። የተማረኩ ንብረቶች 22 ክላሾችን፣ ጠበንጃዎችን፣ 1988 የክላሽ ጥይቶችን እና 742 የብሬን ተተኳሽ ጥይቶች ተማርከዋል። በጦርነቱ የመንግስት ኃይል ዙር 23 እና ሞርተር ዲስቃ ጨምሮ ከባድ መሳሪያዎችን ቢጠቀምም የጎጃም አገው ምድር ኃይል በድል መዋጣቱን ዘገባው ያመለክታል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር ስር የሚገኙ ክፍለ ጦሮች በተለያዩ አካባቢዎች የመንግስት ኃይሎችን ማጥቃታቸውን አስታውቀዋል። የተከዜ ክፍለ ጦር መስከረም 6 ቀን ከወልዲያ ወደ ላሊበላ ይጓዝ በነበረ የመንግስት ወታደራዊ ኦራል ላይ ከባድ ጥቃት አድርሷል። በጥቃቱ ኦራሉ በሞርተር ተመቶ መውደቁን ተገልጿል። በኦራሉ ላይም የነበሩ ሙሉ ወታደሮች ተደምስሰዋል ተብሏል። የተጎዱትም ለማጓጓዝ 4 አምቡላንሶችም ወደ ስፍራው መላካቸውን የዓይን እማኞች መረጃውን ሰጥተዋል። የጥራር ክፍለ ጦር በግዳን እና አንጎት ወረዳዎች መካከል በሚገኘው ቀበሮ ሜዳ እስከ ድልበል ድረስ ባለው አካባቢ ውጊያው አድርጎ በጠላት ላይ ከፍተኛ ኪሳራ ማድረጉን አስታውቋል። አንድ የሻለቃ መሪ ጨምሮ ሌሎች የመንግስት ወታደሮች ተደምስሰዋል። የመንግስት ኃይሎችም ምሽጉን ለቆ በመሸሽ ለተጨማሪ ኃይል ለማስመጣት እየሞከረ መሆኑን ተገልጿል። የመንግስት ኃይልን በፋኖ ሽንፈት መበሳጨት ምንም ውጊያ ባልነበረበት ወንድሞች ከተማ ከባድ መሳሪያ በመተኮስ አንድ ንጹህ ሰው ሲገደል በንብረት ላይም ጉዳት አድርሷል። በተመሳሳይ መልኩ በብልባላ ከተማ ገልሹ ተራራ ላይ ሆነው በቄርቆስ አካባቢ በወረወሩት ሞርተር 6 ንጹሃን ዜጎችና ንብረቶች ላይ ጉዳት ደርሷል። በላስታ ጄኔራል አሳምነው ጽጌ ኮር ስር የሚገኘው ይህ ክፍለ ጦር በመቄድ ጥልቅ ግምገማና ተሃድሶ አካሂዷል። ክፍለ ጦሩ በግንዳ አፈጻጸም ላይ የነበረውን ጠንካራና ደካማ ጎኖች በመገምገም
ለቀጣይ ተልዕኮ ዝግጁ መሆኑን ገልጿል። በተሃድሶ ላይ በምርጥ አፈጻጸማቸው የተለዩ ሻለቆችን ማበረታቻ የተሰጣቸው ሲሆን አንድ ሻለቃም በሸንዶህ መቄድ ስም መሰየሙ ተነግሯል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል ኮር የሸዋን ግዛው ክፍለ ጦር በላላ ወረዳ ልዩ ቦታ ሻፌ በሚባል ስፍራ የመንግስት ጥምር ጦር መደምሰስና በማማረክ ታላቅ ድል ማስመዝገቡን ገልጿል። ይህ ድልም ያስመዘገቡት የሸዋን ግዛው ክፍለ ጦር አካል የሆኑት ተማም ሻለቃ ናቸው። በሻፊ በተደረገው ውጊያ በርካታ የመንግስት ወታደሮች የተገደሉና የቆሰሉ ሲሆን 2 ጓድ የሚሆኑ የከላላ ሚኒሻ ደግሞ መሞታቸው ተገልጿል። በተጨማሪም የሸዋን ግዛው ክፍለ ጦር የመንግስት የግዳጅ ሰልፍ ማደናቀፍ ሰልፍ ሲጠብቁ የነበሩ የመንግስት ኃይሎች ላይ ጥቃት መከፈቱን ሰልፉንም መበተኑንም አስታውቀዋል። በሌላ ዘገባ የሸዋን ግዛው ክፍለ ጦር ተማማ ሻለቃ መስከረም 3 ቀን ቱሊያ በተባለ ስፍራ በ3 ፓትሮል ይጓዝ በነበረ የመንግስት ኃይል ላይ ድንገተኛ ደፈጣ መፈጸሙን ጥቃት ማድረሱንም አስታውቋል። በዚህ ውጊያ የመንግስት ወታደሮች ላይ ሞትና ቁስለኛ ያደረጉ ሲሆን የተረፉትም ወደ መጡበት እንዲመለሱ በማስገደድ አካባቢውን ማረጋጋት ችለዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ በልጅ ኢያሱ ኮር ስር የሚገኙ የየጎፍ ክፍለ ጦር በመስከረም 6 በደቡብ ወሎ ወለሂም ካቤ ከተማ ይደረግ የነበረውን የግዳጅ ሰልፍ ማደናቀፉን አስታውቋል። የመንግስት ኃይልም የአባይ ግድብ መመረቅ የሰራውን ወንጀል ለመሸፈን የካቤ ከተማ ነዋሪዎችን በግድ ሰልፍ እንዲወጡ ለማድረግ ሞክሯል። የየጎፍ ክፍለ ጦር አባላት ከተማዋን ውስጥ ገብተው ህዝቡን ከድብደባ እና ከግዳጅ ሰልፍ ታድገውታል። ሰልፉን ሲያስተባብሩ የነበሩ የመንግስት ሚኒሻና አድማ ብተና አባላት ላይ በተወሰደ እርምጃ 2 ሰዎች ሲሞቱ 4 ሰዎች ደግሞ ቆስለዋል ተብሏል። የኤርትራ ማስታወቂያ ሚኒስቴር ባወጣው መግለጫ መሰረት የኢትዮጵያ ሉዓላዊ የባህር በር ማስገኘት እንቅስቃሴ ህገወጥና አደገኛ እንደሆነ ሲል በይፋ አውግቷል። እንደራ የሚለው የትግረኛ ቃል ያልተሰበሰበ ውጤቱን የማያምር ጉዞ ማለት ነው። ይህ የኤርትራ ጠንካራ የመንግስት የሁለት ሀገራት ግንኙነት እንደገና መሻከሩንም ያሳያል። አፍሪካ ኢንተለጀንስ የተሰኘ ሚዲያ እንደገለጸው ከሆነ ጠቅላይ ሚኒስትር አብይ አህመድ ከአሰብ ወደብ ጥያቄ ጋር ተያይዞ የኤርትራ ጋር ያለውን ግንኙነት መሻከሩን ተከትሎ ከፍተኛ ወታደራዊ መሪዎችን ሰብስበው አዲስ ኮማንድ ፖስት አቋቁመዋል። ይህም ለቀጣይ እርምጃዎች የሚደረጉ ዝግጅቶች ሊሆኑ እንደሚችሉ ይጠቁማል። በተያያዘ መረጃ ኤርትራ ከሱዳን ጦር መሪ አልቡርሃን ጋር በመተባበር ቡድኑን አካባቢውን የጋራ ወታደራዊ ስልጠና እያካሄደ መሆኑን ምንጮች አረጋግጠዋል። ይህ እርምጃ በሁለቱ ሀገራት መካከል ያለውን ውጥረት ጨመረ መምጣቱን ያመለክታል። በደቡብ ወሎ ዞን ደሴ ከተማ መንግስት ደግፍ በሚል መሪ ቃል በግዳጅ በወጡ ሰልፈኞች ላይ የቦምብ ጥቃት መፈጸሙ ተገልጿል። በዚህ ጥቃት በሰልፍ ላይ ከነበሩ ንጹሃን ዜጎች መካከል በርካቶች ቀላልና ከባድ ጉዳት እንደደረሰባቸው ለማወቅ ተችሏል። ዘገባው እንደሚያመለክተው ጥቃቱ የተፈጸመው ራሱ የብልጽግና ቡድን በተደራጁ ሽብር ፈጻሚዎች ነው። የዚህ ድርጊትም ዓላማ ፋኖ ጥቃቱን ፈጸመ በማስባል በህዝቡ ዘንድ የሃይማኖት ግጭቶችን ለመቀስቀስ እና ፋኖን ከህዝቡ ለመነጠል ያለመ እንደሆነ ተጠቁሟል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል ኮር የሸዋን ግዛው ክፍለ ጦር በላላ ወረዳ ሻንፊ በተባለ ስፍራ የመንግስት ጥምር ጦር በማጥቃት ከፍተኛ ድል ማስመዝገቡን አስታውቋል።
ይህ ድል የተመዘገበውም የሸዋን ግዛው ክፍለ ጦር አካል የሆኑ ተማም ሻለቃ ናቸው። በሻፊ በተደረገ ውጊያ በርካታ የመንግስት ወታደሮች የተገደሉ የቆሰሉ ሲሆን 2 ጓዶች የሚሆኑ የካላላ ሚኒሻ ደግሞ መማረኩን ተገልጿል። በተጨማሪም የሸዋን ግዛው ክፍለ ጦር በመንግስት ኃይል ላይ ውጊያ በመክፈት የብልጽግናን የግዳጅ ሰልፍ በጀግንነት መበተኑን አስታውቋል። ከአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንዶ በአስረስ ማለደ ዳምጤ የተሰጠውን መግለጫ ጠቅላይ ሚኒስትር አብይ አህመድ የወሰዷቸውን ፖለቲካዊ እርምጃዎች በመተቸት ከታላቁ የኢትዮጵያ ህዳሴ ግድብ እና ከቀይ ባህር ጋር በተያያዘ ያላቸውን አቋም ይተነትናሉ። መግለጫው ጠቅላይ ሚኒስትር አብይ አህመድ የህዳሴ ግድብ የፖለቲካ ሸቀጥ ለማድረግ እየጣሩ ነው ይላል። ግድቡን ያስጀመሩትና ያጋመሱት የቀድሞው መሪ ላበረከቱት አስተዋጽኦ ዕውቅና ለመስጠት ፍላጎት እንደሌላቸው በመግለጽ ይህ ድርጊትም አያስገርምም ብሏል። የድጋፍ ሰልፎችንም በግዳጅ ማስደረግ፣ በምረቃው ዓለምን መዞር አብይን የደገፈ እና የኑክሌር ባለቤት እንሆናለን የሚል አቋሞችንም ማጸባረቃቸው ቢሆንም ምንም ጆሮ እንዳልሰጣቸው ተጠቁሟል። መግለጫው ጠቅላይ ሚኒስትሩ በቀይ ባህር ጉዳይ ዙሪያ የሚያደርጉትን ወታደራዊ፣ ዲፕሎማሲያዊ እና ፖለቲካዊ አቅም ኖሯቸው አይደለም ይላል። አብይ አዲስ አበባን ከሌሎች ከተሞች ጋር በሰላም ለማገናኘት እንኳን ያልቻለ መሪ የባህር በር የማምጣት ብሎ ማሰብ ቂልነት ነው በማለት የፖለቲካ እና የውጊያ አቅማቸውን ውስን መሆኑን ያበራራል። ጠቅላይ ሚኒስትሩ ይህንን ጉዳይ የሚያሰበስቡት ዋና ምክንያት የፋኖ ክንድ መቋቋም ስለከበዳቸው የህዝቡን ትኩረት ለመቀየር መሆኑን መግለጫው ያመለክታል። በመግለጫው መሰረት ይህ ትውልድ የቀደሙት ትውልዶች የፖለቲካ ንሁልሎች እንዳልሆኑ ገልጿል። በአሸባሪ የሚመራ አስተዳደር ከፍታ እንደማያወጣ በመረዳት ይህንን ስርዓት በአንድነት መደቆስ እንደሚገባ አጽንኦት ሰጥቷል። የወለጋ ክፍለ ሀገር ፋኖ እዝ ቢዛሞ የመንግስት ጥምር ጦር በምስራቅ ወለጋ ዞን ኪረሙ ወረዳ የፋኖን እንቅስቃሴ ለመጨፍለቅ ያደረገውን ሙከራ ማደናቀፉን ገልጿል። የብልጽግና ጥምር ጦር ወደ ኪረሙ ወረዳ በገባበት ጊዜ በቢዛሞ ይበልጣል መኮንን አዲስ ዓለም ክፍለ ጦር አማካኝነት ሙሉ በሙሉ እንደተደመሰሱ ዘገባው ያመለክታል። ለተደመሰሰው ኃይልም ሽፋን ለመስጠት ከዞኑ ዋና ከተማ ነቀምቴ ወደ ኪረሙ የተንቀሳቀሰው ተጨማሪ የመንግስት ኃይል በቢዛሞ መዳሎ ክፍለ ጦር አማካኝነት መደምሰሱ ተገልጿል። ከሻምቡ ከተማ በመነሳት ወደ ኪረሙ ወረዳ የገባውን የመንግስት ኃይል በአራት ግንባሮች በጥቃት እንደተደመሰሱ ፋኖ አስታውቋል። የይበልጣል መኮንን አዲስ ዓለም ክፍለ ጦር አሹ፣ ቂሊንጦ፣ አቦ፣ ሐሮ አዲስ ዓለም እና ሰምቦ ሙሉ በሙሉ እንደተቆጣጠረ ተገልጿል። ከጊዳና አያና እና ከሊሙ ገሊላ የተሰበሰቡ የመንግስት ኃይል ወደ ኪረሙ ወረዳ በመንግስት በአምስት ግንባሮች ውጊያ እየተካሄደ ነው። በተለይም ኖሌ በሚባል ቦታ ላይ ውጊያው እንደቀጠለ መሆኑን ያመለክታል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ አርሲ ሀገረ ስብከት ሮቤ ወረዳ እንዴት 01 ቀበሌ ላይ ሰኞ መስከረም 5 ቀን ሃይማኖታዊ መሰረት ያደረገ ጥቃት ተፈጽሟል። በጥቃቱም 2 ሰዎች ሲገደሉ አንድ ታዳጊ ደግሞ ከባድ ጉዳት ደርሶበታል። ሟቾቹም የ65 ዓመት አዛውንት የሆኑት አቶ ከበደ ማሞ እና የ2 ልጆች እናት ወይዘሮ አበሬ ስዩም በጥቃቱ ሕይወታቸው አልፏል። የሟች ወይዘሮ አበሬ ስዩም የ14 ዓመት ወንድ ልጅ በሞትና በሕይወት መካከል ሆኖ የሕክምና እርዳታ እየተደረገለት ነው። የአካባቢው ነዋሪዎች እንደገለጹት በሮቤ የዜጎች ዕጣ ፈንታ ሞት፣ ስደትና የንብረት መውደም ሆኗል።
የገጠር ነዋሪዎች ወደ ከተማዋ ለመሰደድ የተገደዱ ሲሆን መሬታቸውንም ማረስ እንዳልቻሉ ገልጸዋል። የእናት ፓርቲ የንጹሐን ግድያውን በጽኑ እያወገዘ መንግስትም የህዝቡን ደህንነት የማስጠበቅ ኃላፊነቱን ካልተወጣ ህዝቡ ራሱን እንዲከላከል መፍቀድ እንዳለበት አሳስቧል። ፓርቲው መልእክቱን ሲያጠናቅቅም ለሀገር እና ለህዝቡ ሰላምን እንዲሰጥ እግዚአብሔርን ተማጽነዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ቴዎድሮስ ዕዝ ጎጃም አገው ምድር ክፍለ ጦር ቀኝ አዝማች ስሜነህ ደስታ ብርጌድ መስከረም 7 ቀን በመንግስት ኃይል ላይ የደፈጣ ጥቃት ማድረጉን አስታውቋል። ጥቃቱም የተፈጸመው ከመንግስት የጦር ካምፕ ወደ ሱታራ ሚካኤል በሚጓዝበት የመንግስት ጦር ላይ ካች ዋዳና ቀበሌ በር ተክለ ሃይማኖት ተራራ ላይ ነው። የጥቃቱም የፈጸመውን ብርጌድም አካል የሆነ 4ኛ ንስር ሻለቃ መሆኑን ተገልጿል። በደፈጣ ጥቃቱም የመንግስት ኃይሎች ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ መድረሱ ተገልጿል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ቴዎድሮስ ዕዝ 2ኛ ተፈራ ዳምጤ ክፍለ ጦር ስር የሚገኘው መዝገበ ጮቄ ብርጌድ በአካባቢው የትምህርት እንቅስቃሴ በተመለከተ አስቸኳይ መልእክት አውጥቷል። መልእክቱም መንግስት የትምህርት ሂደቱን ለፖለቲካዊ ዓላማ እያዋለ ነው ሲል ወቅሷል። ብርጌዱ የአማራ ፋኖ ብሔራዊ ኃይል በመስከረም 3 ቀን ባወጣው መግለጫ ከ6000 በላይ የትምህርት ተቋማት በመንግስት ኃይሎች መጀመር ተገቢ አለመሆኑን ማሳሰቢያውን አስታውሷል። ፋኖ ለዓለም አቀፍ ግብረ ሰናይ ድርጅት፣ ለአፍሪካ ህብረተሰብና ለአውሮፓ ህዝብም የትምህርት ተቋም ከወታደራዊ እንቅስቃሴዎች ነፃ እንዲሆን የሚያስችል የሰላም ስምምነት እንዲታይ ጥሪ ማቅረቡን ገልጿል። ብርጌዱን በአካባቢያቸው የትምህርት እንቅስቃሴ በተመለከተ የሚያሳስብ ሁኔታዎች መከሰታቸውን በመጥቀስም ከዛሬ ቀን ጀምሮ ለሚመለከታቸው አካላት ቀጥሎ ያለውን መልእክት አስተላልፈዋል። ባለፈው ዓመት በሰዴ ከተማ 3 የሴት ተማሪዎች በወታደር ኃይሎች መደፈራቸውንና ይህንንም ተቃውሟቸውን የጠየቁት መምህራን መታሰራቸውንም አወግዘዋል። በወረዳው 16 ቀበሌዎች ያገለገለ የትምህርት ጅማሮ ለፖለቲካ እና ለህዝብ ማጥቃት እንደታሰበበት ብርጌዱ ይገልጻል። በወረዳው ለትምህርት ሥራ ለመስራት ሲንቀሳቀስ የተገኘ የትምህርት ባለሙያ መምህርና ሱፐርቫይዘሮችም ሴት እህቶቻችን ማስደፈርና ወንድሞቻችንም ብልጽግና መከላከያ ለማሳፈስ ስለሆነ ተጠያቂ እንደምትሆኑ እናሳስባለን የሚል ጠንካራ መልእክት አስተላልፈዋል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ የቀኝ ጌታ ዩፍታኤ ንጉሴ 6ኛ ክፍለ ጦር ቀስተ ደመና ብርጌድ በሚያስተዳድርበት ደጎማ ቀበሌ ከነዋሪዎች ጋር ሰፊ ህዝባዊ ውይይት ማድረጉን አስታውቋል። በውይይቱም ወቅትም የትግሉ ወቅታዊ ሁኔታ እና ለወደፊትም የሚያስፈልጉ ጉዳዮች ላይ ሰፊ ማብራሪያ ሰጥተዋል። ብርጌዱ ከመልካም አስተሳሰብ ጋር በተያያዘ ከህዝቡ ጋር መመካከሩን ገልጿል። ይህም ከፋኖ ከውትድርና ውጪ ማህበራዊ ጉዳዮች ላይ እየሰራ መሆኑን ያሳያል። መግለጫው በድል እንደሚጠናቀቅም በመተማመን ድል ለህዝባችን በሚል መልእክት ተጠናቋል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ የከሰም ክፍለ ጦር ተስፋ ብርጌድ በሰሜን ሸዋ ውስጥ የመንግስት ኃይል ላይ ጥቃት መፈጸሙን አስታውቋል። ጥቃቱም የተፈጸመው መስከረም 7 ቀን ከጠዋቱ 12 ሰዓት ላይ አክርሚት እና ተሬ በተባለ ቦታ ላይ ነው። ጥቃቱ የተፈጸመው ከባህር ዳር ስብሰባ የወጡ የበህረት ወረዳ የብልጽግና አመራሮች ወደ መተህላ እንዲሁም ከመተህላ ወደ ደብረ ብርሃን ለስብሰባ የሚሄዱ ለማመላለስ እና የጦር ስንቅን ለማስገባት በተንቀሳቀሰ የመከላከያ ኃይል ላይ ነው። በጉዳቱ ላይ የተሳተፉት የመንግስት ኃይሎች የብርሃኑ ጁላ 21ኛ ክፍለ ጦርና 84ኛ ክፍለ ጦር መሆናቸው ተገልጿል። በሁለት አካባቢዎች በተደረገው ውጊያ የመንግስት ኃይሎች ላይ ከባድ ሰብአዊና ቁሳዊ ጉዳት ደርሷል። የሞቱ እና የቆሰሉ ወታደሮችም
ይዘው ወደ መጡበት እንዲመለሱ መደረጋቸው ተገልጿል። ውጊያውም ለሰዓታት መቆየቱን እና የመንግስት ኃይሎች የፋኖን ምት መቋቋም አቅቷቸው ወደ ኋላ መመለሳቸውንም ዘገባው ያመለክታል። የመንግስት ወታደሮችም ተጨማሪ ኃይል ካልተጨመረልን መንቀሳቀስ እንደማይችሉ መናገራቸውን ዘገባው አብራርቷል። ስለዚህ ዘገባ የእርስዎ አስተያየት ምንድን ነው? ሐሳቡን ኮሜንት ላይ ያካፍሉን። ይህ ቪዲዮ ከወደዱት ላይክ በማድረግ ለሌሎች እንዲደርስ ሸር በማድረግ እንዲሁም ቻናላችንን ሰብስክራይብ በማድረግ ድጋፎን ያሳዩን። መዳረሻችን ድልና ነጻነት የሆነው የአማራ የህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። የህልውናውን ተጋድሎ በሚዲያ ዘርፍ የሚያግዘው ዜና ሰሚ ቻናሎች ነበርን።